ሃሌሉያ። እንግዲህ አዲሱን ዓመት እግዚአብሔር አዲስ ነገር አደርጋለሁ ብሎናል እና አዲስ ነገር በሕይወታችን እንደሚሆን በማመንና በመጠባበቅ ጌታ ይመስገን። እነሆ የድሮውን ነገር አታስቡት፣ እነሆ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል። ሃሌሉያ። እሱ ይበቅላል በእያንዳንዱ ህይወታችን ውስጥ በእያንዳንዱ ህይወታችን ዘርፋችን ውስጥ እሱን እግዚአብሔር ያበቅለዋል። አሜን። እሱን በማመን በእግዚአብሔር ፊት አለን እና መሪ ጥቅሳችንም እንደዛ ነው የሚለው፣ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ። ሃሌሉያ። አዲስ በህይወታችን ይሆናል። ይሄ አዲስ የሚሆነውን ለመቀበልና ለማስተናገድ ደግሞ ምን ያስፈልገናል ብለናል? የባህሪ ለውጥ ያስፈልገናል። በድሮ አስተሳሰብ ከዚህ ቀደም በነበረው ሴናሪዮ አዲሱን ነገር ለማስተናገድ አይመችም። ስለዚህ ራሳችንንም ለመለወጥ ትራንስፎርም ለማድረግ ማዘጋጀት ያስፈልገናል ብለን በዛ ዙሪያ ትምህርት ተዘጋጅቶ እንግዲህ እየተማርን ነው። ጌታ ይመስገን። እስቲ የባህሪ ለውጥ ያስፈልገኛል የምንል ሰዎች እጃችንን አውጡ። ሃሌሉያ። ሁላችንም ያስፈልገናል። አሜን። ጌታ ይመስገን። እኔ በጣም ያስፈልገኛል፣ የባህሪ ለውጥ ያስፈልገናል። ስለዚህ ይሄ መሰረታዊ ፋውንዴሽናችን ነው። ግን ለምንድን ነው የባህሪ ለውጥ የሚያስፈልገው ብለን ማሰብ ደግሞ መጠየቅ አለብን። ምክንያቱም ካላገኘ ነው ወደ መፍትሄው ወደ ለውጡ ለመሄድ ስለምንቸገር ማለት ነው። ጌታ ይመስገን። በዛ ዙሪያ ላይ ትንሽ ነገር መናገር እፈልጋለሁ። ሌላ እንዴት ነው የባህሪ ለውጥስ ልናመጣ የምንችለው የሚለው ላይም የተወሰነ ነገር እናገራለሁ። ከዛ በኋላ ላይ ምናልባት አንድ ሀሳብ ላይ ከዚህ በፊት ስንማር ነበረ፣ የተማረ ልብ ያስፈልገናል። የባህሪ ለውጥ የምናመጣበት አንዱ የተማሪ ልብ እንዲሰጠን ሰላምን እና ይቅርታን በማምጣት በሚል በዚህ ዙሪያዎች ስንማር ቆይተናል። ዛሬም አንድ ሀሳብ ጨምረን ደግሞ እንማር። ቅዱሳችን ላይ ሮሜ ምዕራፍ 8 ቁጥር 29 ላይ ሁላችን የምናውቀው ቃል ነው፣ አዲስ ነገር አይደለም። እንዲህ ይላል፣ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ስለዚህ የባህሪ ለውጥ ያስፈልገናል ብለን ስንል እግዚአብሔርን ስናምንና ስንከተለው ድነናል አይደል? እኛ መቼም ለመዳን ሌላ ስራ መስራት አይጠበቅብንም። ኦልሬዲ ድነናል። የእግዚአብሔር ስም የተመሰገነ። እሱን በማመን ድነናል እያንዳንዳችን። ሃሌሉያ። ለየት የሚያደርገን ነገር ይሄ ነው። ከዳንም በኋላ ግን ምንድነው ድነን ብቻ እንድንቀመጥ ሳይሆን ምን ያስፈልጋል ማለት ነው? የባህሪ ለውጥ ያስፈልጋል። ምን ለመሆን? ልጁን እንድንመስል። የእግዚአብሔር ስም የተመሰገነ። የተሰጠን አንዱ ትልቁ አሳይመንት ይሄ ማለት ነው። ልጁ ፍጹም ነው፣ በሁሉ ነገር ፍጹም ነው፣ እንከን የሌለበት ነው፣ ኃጢአት የሌለበት ነው። በሁሉ ነገር እሱ ምንድን ነው? የበላይ ነው። የእግዚአብሔር ስም የተመሰገነ። ስለዚህ እኛ ደግሞ ወንድሞቹ ነን። ከብዙ ወንድሞቹ መካከል እሱ ምን እንዲሆን ነው ይላል? እሱ ክቡር እንዲሆን ይላል። እኛ ወንድሞቹ እስከሆነን ድረስ እሱን የመምሰል ኃላፊነት አለብን ማለት። ስለዚህ የባህሪ ለውጥ የሚያስፈልገን ለዛ ነው። ጌታ ይመስገን። እሱ ብቻ ደግሞ አይደለም የባህሪ ለውጥ የሚያስፈልገን እዚሁ ስፍራ ላይ እሱ ምን እንዲሆነው? እሱ እንዲከብር ነው። ጌታ ይመስገን። ለእግዚአብሔርም ክብር ነው ማለት ነው። የእኛ የባህሪ ለውጥ የሚያስፈልገው ለእግዚአብሔርም የክብር ማምጫ ስለሆነ ማለት ነው። እግዚአብሔርን የምናከብረው በምናችንም ጭምር ነው ማለት ነው። በባህሪያችንም ጭምር ነው። የእግዚአብሔር ስም የተመሰገነ። ስለዚህ የባህሪ ለውጥ ያስፈልገናል። ጌታ ይመስገን። ወገኖች ሆይ የባህሪ ለውጥ አላረጋችሁም፣ በቃ እናንተ ባህሪያችሁ ልክ አይደለም እያልኩ አይደለም። ነገር ግን የበለጠ ነገር ያስፈልገናል። ጌታ ይመስገን። አበቃ የሚባል ነገር የለም። ባህሪን በተመለከተ እየተሻሻልን እየተለወጥን እያደግን እየጨመርን እየበዛን ነው የምንሄደው። ጌታ ይመስገን። ስለዚህ ይሄን ላይ
መስማማት ያስፈልጋል ማለት ነው። እዚህ መሰረታዊ ነገር የክርስቶስን ምሳሌ እንዲኖረን ነው። ክርስቶስን እንድንመስል ነው። ከዛ የእግዚአብሔርን ክብር መገለጫም ስለሆነ ነው። ጌታ የተመሰገነ ነው። ይሄን ነው እዚህ ስፍራ ላይ ሮሜ ምዕራፍ 8 29 ላይ የሚነግረን ማለት ነው። ሌላ ከዚህ ጋር ተያይዞ ሮሜ ምዕራፍ 12ን እናንብብ። ጳውሎስ በጣም የሚገርም አገላለጽ ነው በዛ ስፍራ ላይ 12 ብዙ ጊዜ እናውቀዋለን ይህንን ቃል። ሮሜ ምዕራፍ 12 1 እና 2ን አነባዋለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡትን አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ይህን ሀሳብ በኋላ እመለስበታለሁ። ነገር ግን መጨረሻ ላይ ያለውን ሀሳብ መናገር ነው የምፈልገው። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ይህን ዓለም አትምሰሉ የሚለውን ሀሳብ እንድትይዙ እፈልጋለሁ። እኛ የተጠራ ነው የባህሪ ለውጥ የሚያስፈልገን ይህንን ዓለም ላለመምሰልም ጭምር ነው። ወደኋላም ላለመመለስ ነው። የእግዚአብሔር ስም የተመሰገነ። ዓለም ወደዳችሁም ጠላችሁ ትፈልጋችኋለች፣ እናስፈልጋታለን። በምን መልኩ ነው? በአሰራሯ በሲስተማ ውስጥ ዓለም እኛን ትፈልገናለች፣ ገንዘቧ ልታደርገን ትፈልገናለች። ስለዚህ እኛ የማንመች ሰዎች ሆነን መገኘት አለብን። በባህሪያችን ተለውጠን ዓለምን ማሸነፍ አለብን ማለት ነው። የእግዚአብሔር ስም የተመሰገነ። ያኔ ተለይተን ለዓለም የማንመች ሰዎች ሆነን ለመገኘት የባህሪ ለውጥ ያስፈልገናል። ወንድሞቼ በዓለም ያሉት የሚሰርቁ ከሆነ አብሬ የሚሰርቅ ከሆነ፣ የሚዋሽ ከሆነ አብሬ የሚዋሽ ከሆነ ምኑ ጋ ነው ልዩነታችን? ምኑ ጋ ነው የባህሪ ለውጣችን? የሚያሙ ከሆነ አብሬ የማማ ከሆነ፣ ከእነሱ ጋር የምተባበር ከሆነ የቱ ጋ ነው የተለወጥኩት? እግዚአብሔር ስም የተመሰገነ። ስለዚህ ወደኋላ ላለመመለስ የባህሪ ለውጥ ያስፈልገናል። ጌታ ይመስገን። ስለዚህ ይሄ ለዓለም የማይመች ሆነን መገኘት አለብን ማለት ነው። ለዚህ ነው ጳውሎስ ሲታገል እናየዋለን አይደል? ሲታገል እናየዋለን። ቀላል ነገር አይደለም። አሁን ሳወራ እንዲሁ በቃ ሲምፕል ነገር አይደለም፣ ከባድ ነገር ነው ይሄ። ለዚህ ነው ጳውሎስ ይሄን ገብቶት ሮሜ ምዕራፍ 7 ቁጥር 19 ላይ ሲታገል እናየዋለን አይደል? 7:19 ላይ የማደርገውን ከቁጥር 15 ጀምሬ ላንብበው። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም፣ ነገር ግን የምጠላውን ያን አደርጋለሁና ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ እመሰክራለሁ። እንዲህ ከሆነ ይህን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። የምፈልገው ቁጥር 19 ላይ ነው። እስከዛ ግን ላንብበው። በእኔ ማለትም ኃጢአተኛ በሆነው ተፈጥሮዬ ውስጥ ምንም በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን የማደርግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። የማደርገውን ላደርገው የምፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የማልፈልገውን ክፉ ነገር ነው። ላደርገው የማልፈልገውን ነገር የማደርገው ከሆነ ያን የማደርገውን እኔ ራሴ ሳልሆን የሚያደርገው በእኔ ውስጥ የሚኖረው ኃጢአት ነው። እዚህ ጋር በጣም ከባድ ዲፕ የሆነ እይታ ነው የምንመለከተው። ጳውሎስ እዚህ ስፍራ ላይ ሲከራከር ከራሱ ጋር ከራሱ ማንነት ጋር ማድረግ ይፈልጋል፣ መልካም መሆን ይፈልጋል፣ የባህሪ ለውጥ አምጥቶ የተሻለ መሆን ይፈልጋል። ነገር ግን ያ ደግሞ በውስጡ ያለው ኃጢአት ማንነት ደግሞ ምን ያደርገዋል? ወደ ኋላ ይጎትተውና የማይፈልገውን ነገር እንዲያደርግ ያደርገዋል። የሚፈልገው ነገር አይደለም እሱ የሚፈልገው የተሻለ ነገር መልካሙን ነገር ነው ማድረግ የሚፈልገው። ስለዚህ ላስገነዝባችሁ ፈልገው እያወራን ያለነው ነገር የባህሪ ለውጥ ስንል እንዲሁ ቀላል ነገር እንዳልሆነ እንድትገነዘቡ፣ ትግል የሚያስፈልግ ነገር ነው ማለት ነው። ኦኬ፣ ውሳኔ የሚያስፈልግ ነገር ነው ማለት ነው። እያስፈራራዎቹም አይደለም፣ እሱ ይረዳል። የእግዚአብሔር ስም የተመሰገነ ነው። ስለዚህ ወንጌል ደግሞ መሰረታዊ ነገር ነው።
ወንጌል ኃጢአትን የምናሸንፍበት የተሻለ ሰው የምንሆንበት መንፈሱም ደግሞ ስላለ የሚሰጠን መንፈስ ያንን እንድናሸንፍበት ኃይል ስለሚሰጠን የተሻለ አማራጭ አለን ማለት ነው። የእግዚአብሔር ስም የተመሰገነ። ስለዚህ ይህን ሀሳብ ከያዝን በኋላ እንዴት ነው የባህሪ ለውጥ ልናመጣ የምንችለው የሚለውንም ደግሞ የተወሰነ ሀሳብ መናገር እፈልጋለሁ። አሁንም ሮሜ ምዕራፍ 12 1 እና 2 ቅድም እንዳየ ነው ማለት ነው። ሮሜ ምዕራፍ 12 1 እና 2 ቅድም አንብበነዋል። ግን እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ከዛ ቁጥር 2 ላይ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። የባህሪ ለውጥ ለማምጣት ዋናውና መሰረቱ ከምን ይጀምራል? ራስን ከማቅረብ ይጀምራል። ራሳችንን ለእግዚአብሔር አሳልፎ ከመስጠት ይጀምራል። በቃ ጄኒውን የሆነ እኔ እንደዚህ ነኝ፣ ምንም ነገር የሌለበት ሽንገላ የሌለበት ምንም በቃ ምንም ሳንሸራርፈው ሳናመቻምች ራስን ከማቅረብ ይጀምራል ማለት ነው። ከዛ ቀጥሎ ምንድነው? በአእምሮ መታደስ መለወጥ። ይሄ በጣም ምን ማለት ነው ብዬ ሳስብ ነበር። ምንድነው በአእምሮ መታደስ መለወጥ ማለት ምንድነው? ለለውጥ መጀመሪያ ምንድነው? ሀሳብ ነው። አንድ ሰው ምንም ነገር ለመለወጥ ከፈለገ መጀመሪያ ማሰብ ይፈልጋል ማለት ነው። ለውጥ ያስፈልጋል አያስፈልግም? ኦኬ፣ ከዛ ይጀምራል። ቀጥሎ ሀሳብ ወደ ምን ይመጣል? ወደ አመለካከት፣ ያ አቲቲዩድ ምንለው ማለት ነው። ሀሳብ የመለወጡ ጉዳይ ወይም ደግሞ ባህሪ የመለወጡ ጉዳይ መልካም ነው መልካም አይደለም፣ ያስኬዳል አያስኬድም፣ ይጠቅማል አይጠቅምም የሚለው የሆነ ጠቃሚ ነገር ነው ብሎ ፖዚቲቭ የሆነ አቲቲዩድ ሊኖረን ያስፈልጋል ማለት ነው። እዛ ላይ ብቻ አይበቃም። ከአቲቲዩድ ቀጥሎ ምን መምጣት አለበት? ከአመለካከት ቀጥሎ ድርጊት መከተል አለበት። ካልሆነ ሀሳብ ብቻ ሆኖ ነው የሚቀረው ማለት ነው። ኦኬ፣ አመለካከትና ሀሳብ ብቻ ሆኖ ነው ጥሩ ነገር ነው እንደዛ ማድረግ ብቻ ሳይሆን በተግባር መገለጥ አለበት ማለት ነው። ከዛ ነው መጨረሻ ላይ ባህሪ የሚሆነው ማለት ነው። ሲደጋገም ያ ድርጊቱ አንድ ጊዜ ብቻ የሚደረግ ለታይታ ብቻ የማይደረግ ሲሆን ላይፍ ስታይል የሚሆን በየቀኑ ያንን ነገር የምንለማመደው ሲሆን ምን ይሆናል ማለት ነው? መጨረሻ ላይ ባህሪ ይሆናል ማለት ነው። ስለዚህ የእግዚአብሔርን ልጆች በምንድን ነው የምታውቋቸው? በፍቅራቸው፣ በሚኖራቸው መስተጋብር፣ በሚኖራቸው ግንኙነት ነው የሚታወቁት፣ ለየት የሚሉት ማለት ነው። የእግዚአብሔር ስም የተመሰገነ ነው። ስለዚህ የባህሪ ሊመጣ የሚችሉ መሰረቱ ከምንድን ነው? ከሀሳብ ነው ማለት ነው። ከአእምሮ ነው። በአእምሮ መታደስ ከሚለው ነው የሚጀምረው ማለት ነው። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ አእምሮንም ሁሉ እየማረክን ለክርስቶስ እንድታዘዝ እናደርጋለን ይላል። ጌታ የተመሰገነ። አእምሮን መቀየር ማለት የአእምሮን ስሪት የምታውቁት ብዬ አስባለሁ። በተወሰነ መልኩ የአእምሮ ስሪት የሰውነታችን የሰውነታችን ዋና ቁንጮ ያስገባ የሚያስወጣ የሚያዝ ተኝተንም ኮንሽስሊም አንኮንሽስሊም ሰውነታችንን በሙሉ የሚያዘው የት ነው ያለው? አእምሮ ውስጥ ነው ያለው ማለት ነው። አእምሮ ከተበላሸ ሌላ ነገር ምንድን ነው? ምንም ነው ማለት ነው። ስለዚህ ዋናው ከዚህ ነው ማለት ነው። ስለዚህ ይሄንን እንድንገነዘብ ያስፈልጋል ማለት ነው። ስለዚህ የአእምሮ መታደስ አስፈላጊ ነው ማለት ነው ለእያንዳንዳችን። ከዛ እንግዲህ በድርጊትና ቅድም እንዳልኳችሁ በአመለካከት የተሞላ መሆን አለበት ማለት አመለካከቱ መልካም መሆን አለበት፣ በድርጊትም የሚከተል መሆን አለበት። ለዚህ ኤፌሶን ምዕራፍ 4
ብዙ በተለይ የክርስትና ህይወት ምን አይነት ህይወት ነው መሆን ያለበት የሚለው በደንብ በጥልቅ የምንገነዘብበት ነው። ምዕራፍ 4 ባረጎ ደስ ይለኛል። ቁጥር 22 እና 23 እና ኤፌሶን ምዕራፍ 4 ቁጥር 22 ስለ በአዲሱ መደበኛ ትርጉም እንደ ብርሃን ልጆች መኖር ይላል። እንትኑ ራሱ ማለት በእርሱ ራሱ እንደ ብርሃን ልጆች መኖር። እንደ ብርሃን ልጆች ስንኖር ይሄ ማለት እንግዲህ ቅድም እንዳልኳችሁ ነው። ሀሳብ አለ፣ ከሀሳብ ቀጥሎ አመለካከት አለ፣ ከዛ ድርጊት እና መጨረሻ ላይ ባህሪ ይሆናል። እና አሁን ድርጊቱ እንዴት ነው ሲኖሩ የሚለውን እዚህ ጋር በደንብ አድርጎ ነው የሚያብራራው። ስለዚህ ይህን እነግራችኋለሁ፣ በጌታም አደራ እላለሁ፣ በአስተሳሰባችሁ ከንቱነት እንደሚኖሩት እንደ አሕዛብ አትመላለሱ፣ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ የማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ ኢየሱስም እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈው አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞ በአእምሯችሁ መንፈስ እንድትታደሱ እውነተኛ በሆነ ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው እያለ ብዙ ነገር ይዘረዝራል ማለት ነው። ስለዚህ ጌታ የተመሰገነ ነው። የቀድሞውን ማንነት መጣል ያስፈልጋል ማለት ነው። አሮጌ ሰውነታችሁን ማውለቅና መጣል ያስፈልጋል። ለውጥ ሊመጣ የሚችለው የቀድሞ ባህሪን በማስቀመጥ ይጀምራል ማለት ነው። ኦኬ፣ እሱም አጣጥፎ ከዛ ግን በመንፈስ መመራትን ይጠይቃል። ጌታ ይመስገን። ሮሜ ምዕራፍ 8 ቁጥር 5 ላይ በመንፈስ ስለ መራት ብዙ ነገር ይናገራል ማለት ነው። ስለዚህ እንደዚህ ነው እንግዲህ ጌታ በረዳን መጠን እነዚህ ነገሮችን ብንከተል ይጠቅመናል፣ አይጎዳም ማለት ነው። ይሄ 100% ለሁላችንም ይሰራል እያልኩ አይደለም፣ ግን የእግዚአብሔር ቃል እንደዚህ ነው ይላል። ጌታ ይመስገን። ስለዚህ ዛሬ መናገር የፈለግኩት ዋናው መልእክቴ ክርስቶስን የሚመስል አእምሮ ወይም አስተሳሰብ ያስፈልገናል ማለት ነው። የባህሪ ለውጥ የምናመጣ ከሆነ ይሄን ደግሞ አይ ቲንክ በቸርች በባይብል ስቴዲያችን ሰሞኑን ስንማር ነበረ። ምናልባት ሁላችን እንግዲህ አብዛኞቻችሁ ስለምትሳተፉበት ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ያለውን ሀሳብ ነው መናገር የሚፈልገው። የእግዚአብሔር ስም የተመሰገነ ነው። እሱ ነው አነበዋለሁ። ምዕራፍ 4 ቁጥር 8 ላይ በመጨረሻም ወንድሞች ሆይ ይላል፣ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ ይላል። ጌታ ይመስገን። ስለዚህ ሀሳባችን መለወጥ አለበት ማለት ነው። ኦኬ፣ ምንድን ነው የምናስበው ብለን ራሳችንን መጠየቅ ያስፈልጋል። አይነው ብዙ የሚያሳስቡ ነገሮች አሉ። በዚህ ምድር ላይ ስንኖር ብዙ ነገር ያሳስባል አይደል? የስራ ጉዳይ ያሳስባል፣ የኑሮ ጉዳይ ያሳስባል፣ የልጆች ጉዳይ ያሳስባል፣ የኬሪየር ጉዳይ፣ የበሽታ ጉዳይ። ያ ማያሳስብ ነገር የለም ማለት ካላሰብን ራሱ ጤነኛዎች አይደለንም። ማሰብ አለብን። ነገር ግን መጽሐፍ ቅዱስ ምንድን ነው የምታስቡት? ሀሳባችሁ ምንድን ነው? ጳውሎስ እዚህ ጋር ባይዘው እየመከረም አይደለም እያዘዘን ነው። ኦኬ፣ እያዘዛቸው ነው። ካለበት ኮንቴክስት አንጻር አስቡ። ትእዛዝ ነው እየሰጠ ያለው። ወንድሞች ሆይ ማሰብ ያለብን ነገር እውነት የሆነውን እሱ ነው ሊገዛን የሚገባ ማለት ነው። እሱ ነው አእምሯችንን ሊቆጣጠር የሚገባው።
ትልቁ ነገር እንደ ክርስቲያን አስተሳሰባችን መቀየር አለበት። እንዴት ነው መቀየር አለበት ይለናል። አስተሳሰባችን ሲቀየር ነው ባህሪያችን መቀየር አለበት። ነገር ግን የምናስበውስ ምንድን ነው ብለን ብንል እነዚህ ነገሮች ያስቀምጠናል እና ደረጃ በደረጃ ስለ አእምሮ ስልጠና እየሰጠ ነው ይመስለኝ በዚህ ስፍራ ላይ ጳውሎስ ማለት ነው ያሰለጠናቸው። ምናልባት ሳይኮሎጂስቶች ካላቸው አይኖ ነው። በጣም የሚገርም አቀማመጥ ነው ቃላቶቹ ራሱ የተቀመጡበት ማለት ነው። እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነትን ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ ይላል። የእግዚአብሔር ስም የተመሰገነ ነው። ስለዚህ ይሄ ማለት እንግዲህ ከእግዚአብሔር ጋር የሚጣጣም የህይወት ባህሪ ዝርዝሮች ናቸው በዚህ ስፍራ ላይ የምናገኘው ማለት ነው። ቁጥር 6 እና 7 ላይ ከፍ ብሎ ስለምን ይናገራል? ቁጥር 6 በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። መተማመኛ ሰጥቷቸዋል እዚህ ጋር ማለት ነው። ያ የሚያስጨንቁ አይኖ ያለ ይመስላል በግልጽ ባይጽፎም እዚህ ጋር ብዙ የሚያስጨንቁ ብዙ የሚያሳስቡ ነገሮች አሉ። ግን እኛ ከዛ ምን ማለት አለብን? ከፍ ማለት አለብን። እኛ የምናስበው ስለነዛ ስለ አዋፍት እንኳን ስለማይጨነቁት ስለሚበሉት ነገር አይጨነቁም። ስለሚለብሱት ነገር አበቦች መቼም አስበው አያውቁም ይላል። ከዛ ያለፈ ነገር ነው እኛ ልናስብ የሚገባው ይላል። ስለዚህ በዛ ደረጃ ነው እኛ ማሰብ ያለብን። ምን አይነቱ ነው የሚያስጨንቀን? የሚገባ እውነት ስለሆነ ነገር፣ ትክክል ስለሆነ ነገር፣ በጎ ስለሆነ ነገር፣ መልካም ስለሆነ ነገር ነው ማሰብ ያለብን። ስለዚህ ከዚህ አቅጣጫ አስተሳሰባችን መቀየር አለበት። የተወሰነ ለማየት ሞክሬ ነው። እውነት ስለሆነ ነገር ሲባል ከምን አንጻር ነው ብዬ ስል እግዚአብሔር እውነት ነው አይደል? ያ አልቲሜት ትሩዝ ነው እግዚአብሔር እና የማይለወጥ የማይሻር ነው እሱ። ያ የማያልፍበት ነው። ስለዚህ እውነት ነው። ስለዚህ እሱ ነው ማሰብ ያለብን ማለት ስለማይለወጠው ነገር፣ ስለማይሻለው ነገር፣ ስለማያልፍበት እግዚአብሔር ጌታ የተመሰገነ ነው። ስለዚህ ይሄ ስንል ማታለልን፣ ውሸትን፣ ማጭበርበርን ማስወገድ አለብን ማለት ነው። ጌታ ይመስገን። ይሄንን አስወግደን ትክክል የሆነውን ክቡር የሆነውን ስንል የማያሳፍር ነገር፣ የማናፍርበት ነገር፣ ያ ታማኝነት ያለበትን ነገር ማሰብ አለብን ማለት ነው። ጌታ የተመሰገነ ነው። ትክክል የሆነውን ነገር ነው ስንል ጽድቅ የሆነውን የማንወቀስበትን አድሎ የሌለበትን ያ እንደዚህ ያሉ ነገሮች ይህንን በህይወት ገጠመኞቻችን ዴይሊ በምናደርጋቸው ንግግሮች፣ ግንኙነቶች ውስጥ ይህንን የሚሸረሽሩ ነገሮች ይኖራሉ። ስለዚህ ያንን ማሰብ ያስፈልጋል። ንጹሕ የሆነውን ነገር ማለት ብዙ ጊዜ መንፈሳዊ ነገር በንጽህና ነው የሚገለጸው እና ጽድቅ የሆነውን መንፈሳዊ የሆነውን ያልተበከለ ያልተበረዘ ጽድቅ የሆነውን ነገር ማሰብ ያለብን ማለት ነው። ጌታ የተመሰገነ። ተወዳጅ የሆነውን ይላል። ተወዳጅ ማለት የሚመች ብዬ አልኩት። የሚመች ነገር ለሰው ለአእምሮም የሚመች የሚወደድ የሚናፈቅ የሆነ የማይሰለች አይነት ነገር ማለት ነው ማሰብ ያለብን። መልካም የሆነውን ማለት የሚጠቅም ነገር፣ የሚያስፈልግ ነገር፣ ለአእምሮ የሚመች ነገር ነው ማሰብ ያለብን ማለት ነው። በጎነት ወይም ምስጋና ማለት ክፋት የሌለበት ተንኮል የሌለበትን ነገር ሮሜ ምዕራፍ 12 ቁጥር 17 ላይ ስለ በጎነት በደንብ ይናገራል። በጎነት ያለበትን ነገር ይላል እና ስለዚህ እንደዚህ አይነት ነገሮችን እንድናስብ ነው
አስተሳሰባችን ሊቀየር የሚገባው ብዬ ያሰብኩት ማለት ነው። ጌታ የተመሰገነ አይ ሆፕ እየጠቀማችሁ ይመስለኛል። መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 39 ላይ ስለምንድን ነው የሚናገረው? ስለ ዮሴፍ ያለበትን ሴናሪዮ በደንብ ታውቁታላችሁ አይደል? እንዴት ወደዛ ወደ ግብፅ ምድር እንደሄደ በጣም መልካም ሰው ነው ህይወቱን ስናየው ማለት። ስለ ዮሴፍ ብዙ ጊዜ ተምረናል። ግን እዚህ ጋር ከባድ ፈተና ገጠመው አይደል? ምዕራፍ 39 ላይ ጲጥፋራ ቤት ገብቶ እግዚአብሔር ሞገስ ስለሆነው መልካም ሰው ስለነበረ ሁሉ ነገር ይከናወንለት ነበር ይላል። ከዛ የተነሳ በቃ ጲጥፋራ በቤቱ ሁሉ ላይ ምን አለው? ሾሞ ስልጣንን ሰጠው። በቃ ስለሚበላውና ስለሚጠጣ ነገር እንኳን አያስብም። ኦኬ። ግን ፈተና መጣበት። ከዛው የጲጥፋራ ሚስት ልቧን ጣለች፣ አይኗን ጣለችበት። መልካም ሰውም ስለነበረ ሞገስም ስለነበረው አይፈረድባትም በአንድ መልኩ ስናየው ማለት ነው። ከዛ ግን እምቢ ያለበትን ኮንቴክስት ማወቅ። ስለዚህ ይሄ ለእኔ ምን አይደለም ማለት ክብር የሌለበት ነገር ስለሆነ እግዚአብሔርን የሚያስከብር ሰውንም የሚያስከብር እንደዛ አምኖ ሴናሪዮ እንድታመጡ ነው። እና ትልቅ የሆነ የአስተሳሰብ እንትን ያለው ከፍታ ነው ያየሁበት ዮሴፍ ህይወት ውስጥ ማለት ነው። እና ይሄ ነገር በፍጹም ላደርገው አይገባም። ከዛ ግን ኮንሲኩዌንስ አለው አይደል? ያ እምቢ ስንል ኖርማሊ የራሱ የሆነ ፈተና አለው፣ የራሱ የሆነ ትልቅ ቻሌንጅ አለው። ከዛ ተነሳ፣ ያው ወጥመድ ተሰራለት፣ ገባ። ለብዙ አመት ካርቸልኝ ያ ግን ከእውነትና ትክክል ከሆነውና መልካም ከሆነው ነገር ጋር ስለቆመ መጨረሻ ላይ ግን አልቀረም። እግዚአብሔር ስም የተመሰገነ። እግዚአብሔር ሲያስበውና የተሻለ ሲያደርገው ለተሻለ ሲያጨው እናያለን ማለት ነው። እግዚአብሔር ስም የተመሰገነ። ስለዚህ ምርጫችን መሆን ያለበት መለወጥም ካስፈለገን አስተሳሰባችን ከምን ጋር መሆን ያለበት? ትክክል ከሆነው መልካም ከሆነው ጋራ መቆም አለብን ማለት ነው። እግዚአብሔር ስም የተመሰገነ። የሆነ ጊዜ ላይ አንድ ገበሬና አንድ ሰባኪ ልበለው ወንጌልን የሚሰብክ ሰው ወንዝ ዳር ቁጭ ብለው የፀሐይን ጥልቀት ሰንሴት የሚባለው እያዩ በጣም ሴናሪዮን አስቡት። የሆነ ተራራ ላይ ቁጭ ብለው ፀሐይ እየጠለቀች ብዙ ጊዜ እዚህ አንዳንዴ ኢትዮጵያ ውስጥ ብዙ አሉ። በተለይ ማታ ማታ ላይ ወጣ ብለን ባህር ዳር አካባቢ ነው ስንኖር የነበረው እና አንዳንዴ ወተን እናያለን፣ ሰንሴት እናያለን። እና የሚገርም ጣና ላይ የምትፈጥረው ሰንሴት የሚገርም ነው። እና ያን ሴናሪዮ ነው ታሪኩን ስሰማ ይመጣልኝ እና አስቡት ውበቱን። ብዙ ጊዜ ሴቶች ይህንን ትወዱታላችሁ፣ ይህንን አይነት አገላለጽ ማለት ነው። እና እያደነቁ እያለ ሰባኪው አይገርምም የፈጣሪ ስራ እያለ በጣም እያደነቀ ያወራል ማለት ነው። ይሄ የሚገርም ነው፣ የሚያምር ነገር ነው ምናምን እያለ ገበሬው ደግሞ አዎ ምን ዋጋ አለው አሁን ልትጠልቅ አይደል እንዴ? ከጥቂት ደቂቃ በኋላ እኮ ትጠልቃለች፣ ምን ያስደንቃል አይነት ሴንስ ማለት ነው አለው። እና ከዚህ ኮንቴክስት ምንድን ነው የምንረዳው? ምንድን ነው የተገነዘባችሁት? እሱን እንድታስቡ ነው የምፈልገው። ከዚህ ታሪክ ምንድን ነው የገባችሁ ነገር? ብዙ ጊዜ እሺ ዲቦ አንድ አይነት ነገር ነው ያ ጌታ ይመስገን። አዎ በዓለም ስንኖር ዛሬም በመንገድ ስንመጣ ስንመለስ በየትኛውም አይነት እንቅስቃሴ መልካምም መጥፎም ነገርም ያጋጥመናል። ግን ለዛ ለሚያጋጥመንና ለምናየው ነገር ግን እይታችን
አስተሳሰባችን ይወስናል። ከየት መጀመር አለብን የሚለው ነገር በጣም ወሳኝ ነገር ነው። እሱ ለሚቀጥለው ህይወታችን መሰረትን የምንጥልበት ነው የሚሆነው ማለት ነው። ስለዚህ በተቻለ መጠን ሰባኪው ያየው ምንድነው የፈጣሪ ስራ በጣም የሚገርም ነው፣ ድንቅ ነው የእግዚአብሔር ስራ እያለ አደነቀ። ገበሬው ምን ዋጋ አለው አሁን ትጠልቅ የለ ምን ያስደንቃል አይነት ሴንስ ሲሰጥ እናያለን። እና ሁለቱም ትክክል ነገር ነው ያዩት። ነገር ግን ልዩነቱ ምን ላይ ነው ማለት ነው? ያ የእይታ የአስተሳሰብ ከየት የመጀመር መልካምን ነገር ሁሉ ጊዜ የተሻለውን ነገር መልካሙን ነገር ማስቀደም ይጠቅማል። የእግዚአብሔር ስም የተመሰገነ ነው። ስለዚህ ጠዋት ስንነሳ በቤታችን በሚኖረን በማንኛውም መስተጋብር ውስጥ መጀመር ያለብን ከመልካሙ ነገር ያ ፖዚቲቭ ከሆነ ነገር ኢምፓክት ሊያመጣ ከሚችለው ነገር ብንጀምር ብንነሳ ቀስ በቀስ በህይወታችን ምን እናመጣለን? ለውጥ እናመጣለን ማለት ነው። የጌታ ስም የተመሰገነ ነው። ስለዚህ መልካምም ይሁን ክፉ ባይዘው የሚጀምረው ከየት ነው ማለት ነው? ከአስተሳሰባችን ማለት ነው። ጌታ አስተሳሰባችንን ይቀይርልን። እግዚአብሔር ስም የተመሰገነ ነው። ስለዚህ የምርጫ ጉዳይ ነው። መልካምን ለማሰብ እና ከፍ ብሎ ለመዋል፣ ከፍ ብሎ ለመኖር፣ ከፍ ብሎ ለመዝለቅ ምን ያስፈልጋል? የአስተሳሰብ ልዕልና፣ የአስተሳሰብ ከፍታ ያስፈልጋል ማለት ነው። ጌታ ይመስገን። የሰማነውን ቃል ያብራል። ኢየሱስ እሱ ጌታ ነው። ሃሌሉያ። ስለዚህ ወገኖች ሁል ጊዜ እንድታስቡት የምፈልገው እውነት የሆነውን፣ ትክክል የሆነውን፣ መልካም የሆነውን፣ በጎ የሆነውን፣ ክቡር የሆነውን፣ ሰላም እና ምስጋና ያለበትን ነገር እንድታስቡ እመክራችኋለሁ። ጌታ የተመሰገነ ነው። ሃሌሉያ።